ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በጂንካ የተከሰተውን በሽታ ለመከላከል የሚውል 300,000 የአሜሪካ ዶላር መለቀቁን የዓለም ጤና ድርጅት አስታወቀ። የሲዲሲ አፍሪካ ዳይሬክተር ከደቡብ ሱዳን ጋር በሚያዋስነው አካባቢ መከሰቱ አሳሳቢ ነው ብለዋል። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተውን ሄሞራጂክ ፊቨር የተሰኘ በሽታ አስቸኳይ ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር ህብረተሰብ ጤና ኢንስቲትዩት እና ከክልል ጤና ተቋማት ጋር ተቀናጅቶ እየሰራ እንደሚገኝ አስታውቋል። የዓለም ጤና ድርጅት ከአስቸኳይ ጊዜ ፈንዱ ከለቀቀው 300,000 ዶላር ገንዘብ በተጨማሪ በበሽታ በተጎዱ አካባቢዎች ድጋፍ የሚሹ ሰዎችን የሚረዱ እንዲሁም የበሽታው ምንነትና መነሻ ለመመርመር የሚያግዙ የጤና ባለሙያዎች የሚገኙባቸው 11 ቡድኖች መድኃኒትና ለሕክምና ባለሙያዎች የመከላከያ ቁሳቁሶችን መላኩን የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። በመጨረሻም በኢትዮጵያና በሱዳን የሚገኙት የድርጅቱ ቅርንጫፎች የበሽታውን ድንበር ዘለል ስርጭት ለመቆጣጠር እየሰሩ እንደሆነ፣ ችግሩ የሚባባስ ከሆነም ድጋፉን ለማጠናከር ዝግጁ መሆኑን አሳውቀዋል። የሲዲሲ አፍሪካ ዳይሬክተር ጀነራል ጂን ካሲያ በበኩላቸው በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተው አዲሱ በሽታ ከደቡብ ሱዳን ጋር በሚያዋስነው ድንበር ላይ መሆኑን ጠቅሰው ክስተቱ እጅግ አሳሳቢ ነው፣ ምክንያቱም ደቡብ ሱዳን ደካማ የጤና ስርዓት ነው ያላት ሲሉ መናገራቸውን ኤቢሲ ኒውስ ዘግቧል። በቅርቡ በርካታ የምስራቅና መካከለኛው አፍሪካ ሀገራት የተለያየ አይነት ያላቸው የሄሞራጂክ ፊቨር በሽታዎች ተጠቂ መሆናቸውንም አክለዋል። በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን በቅኝት መረጃዎች መታወቁን ከ2 ቀናት በፊት የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ አስታውቀዋል። ከበሽታው ጋር በተያያዘ ከሰሞኑ ከጂንካ ከተማ ጂንካ አጠቃላይ ሆስፒታል አካባቢ የሚሰሙ ተደጋጋሚ ሞቶች አነጋጋሪ መሆናቸውንና የከተማዋ ነዋሪዎችን ያስጨነቀም ሆኗል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ህዳር 3 ቀን 2018 ዓ.ም ምሽት ባወጡት መግለጫ እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑ ስለመለየቱና የበሽታው መንስኤ ለማወቅ እንዲሁም ተጨማሪ ስርጭትን ለመግታትና ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው ተልኳል ብለዋል። በዚህም የመስክ ግምገማና የላቦራቶሪ ምርመራዎች እየተከናወኑ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከረ ይገኛል ሲሉም አስታውቀዋል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ገላን አካባቢ በሚገኘው የፌዴራል ከፍተኛ ጥበቃ ማዕከል የሚገኙ ታራሚዎች መንግስት ለከፍተኛ ፍርደኞችም ይቅርታና ምህረት እንዲሰጥ ጠየቁ። ታራሚዎቹ ጥያቄውን ያቀረቡት የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ አባላት በትላንትናው ዕለት በፌዴራል ከፍተኛ ጥበቃ ማዕከል በአካል ተገኝተው የታራሚዎችን መጠለያ፣ መመገቢያ፣ የውሃና የምግብ አቅርቦቶችንና የተለያዩ ወርክሾፖችን እንዲሁም የታራሚ ተማሪዎች ሁለተኛ ደረጃ ትምህርታቸውን የሚከታተሉ ታራሚዎች መማሪያ ክፍሎችን ተዘዋውረው በተመለከቱበት ወቅት ነው።
ታራሚዎቹ ከቋሚ ኮሚቴው አባላት ጋር በተወያዩበት ወቅት መንግስት ቀላል ፍርድ የተፈረደባቸውን ታራሚዎች በይቅርታና በምህረት እንደሚፈታ ሁሉ ከፍተኛ ፍርደኞችንም ታሳቢ እንዲያደርግ መጠየቃቸውን ከህዝብ ተወካዮች ምክር ቤት የተገኘው መረጃ አመልክቷል። በተጨማሪም የመድኃኒት አቅርቦት ችግሮች እንዲፈቱላቸውና የጸረ ተዋሲያን ኬሚካል ርጭት እንዲደረግላቸውም ጠይቀዋል። ታራሚዎቹ አክለውም የአካል ጉዳተኛ ታራሚዎችን ታሳቢ ያደረገ የመመገቢያና የማምለኪያ ቦታ እንዲሟላላቸው እንዲሁም ረቂቅ የወንጀል ስነ ስርዓት ህጉን ፓርላማው ቶሎ እንዲያጸድቅ መጠየቃቸው ታውቋል። የቋሚ ኮሚቴው ሰብሳቢ ወይዘሮ ጸገነት መንግስቱ የጥበቃ ማዕከሉ የተሰጠውን ኃላፊነት በአግባቡ ለመወጣት የታራሚዎች አያያዝ ህግና ስርዓትን ያከበረ መሆን እንዳለበት ጠቁመዋል። ከታራሚዎቹ የተነሱ ጉዳዮችና በጉብኝታቸው ወቅት የተመለከቱ መልካም ስራዎች እንዲጠናከሩና ፈጥነው መታረም የሚገባቸው ጉዳዮች እንዲስተካከሉ ከአመራሩ ጋር በቀጣይ ቀናት የሚወያዩ መሆኑን የቋሚ ኮሚቴው ሰብሳቢ ወይዘሮ ጸገነት መንግስቱ ገልጸዋል። አክለውም ረቂቅ የወንጀል ስነ ስርዓት ህጉ ተዘጋጅቶ ያለቀ በመሆኑ በቀጣይ ለምክር ቤቱ አቅርቦ ሊጸድቅ እንደሚችልም ገልጸዋል። ከ13 ዓመታት በላይ የዘለቀው የህዳሴው ግድብ ድርድር ያለ ውጤት መዘጋቱን ግብጽ በይፋ አስታወቀች። የግብጽ መንግስት የውጭ ጉዳይና የስደት ጉዳዮች ሚኒስትሩ በድር አብድላቲ የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ እጅግ ወሳኝ ምዕራፍ ላይ ደርሷል ሲሉ ገልጸው ግንባታውን ካካሄደችው ኢትዮጵያ ጋር ከ13 ዓመታት በላይ ላስቆጠረ ጊዜ የተደረገው ድርድር የመጨረሻው ምዕራፍ ላይ ደርሷል ብለዋል። የግብፁ ሚኒስትር አልናሃር ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እንዳብራሩት ከ13 ዓመታት በላይ በፈጀው ውጤት አልባ በማለት በገለጹት ከኢትዮጵያ ጋር የተደረገ ድርድር ወደማይመለስበትና የመጨረሻ ምዕራፉ ላይ ደርሷል ያሉ ሲሆን ግብጽ እነዚህን ድርድሮች የምታካሂደው በቅን ልቦና ቢሆንም በኢትዮጵያ በኩል ግን ግብጽን የጥፋት ተባባሪ እንድትሆን መጠቀሟን በማንሳት ወቅሰዋል። የውጭ ጉዳይ ሚኒስትሩ በድር አብደላቲ የግብጽ መንግስት በሁሉም ተቋማቱ በኩል ይህንን የድርድር ምዕራፍ ሙሉ በሙሉ መዘጋቱን እያወጁ ነው በማለት የተናገሩ ሲሆን በግብጽ ብሔራዊ ደህንነትም ሆነ በውሃ ደህንነት ላይ ሊደርሱ የሚችሉ ጉዳቶችን ለመከላከል ካይሮ መሬት ላይ ያለውን ሁኔታ በቅርበት እየተከታተለች ትገኛለች ሲሉ ጠቁመዋል። በተጨማሪም ግብጽ የውሃ ጥቅሟን በዓለም አቀፍ ሕግና በተባበሩት መንግስታት ድርጅት ቻርተር መሰረት የመከላከል ሙሉ መብት እንዳላት ገልጸው አሜሪካን ጨምሮ ዓለም አቀፉ ማህበረሰብ የግብጽን አቋም ጥልቀት፣ ህጋዊና ግልጽ መሰረት ጠንቅቆ ይረዳል ሲሉም ተናግረዋል። ከሱዳን ጋር ያላቸውን ቅንጅት በተመለከተም የግብጽ አቋም በዋናነት የሱዳንን ጥቅም የሚያስጠብቅ በመሆኑ የግብጽን ፍላጎት ተከትሎ በካይሮና በካርቱም መካከል ሙሉ በሙሉ መጣጣም እንዳለ የውጭ ጉዳይ ሚኒስትሩ አስረድተዋል። ግብጽ አሁንም ኢትዮጵያን ውሃን ያለ ትብብር ሀሳብ በመዝጋትም ይሁን በድንገት የግድቡን በሮች በመክፈት የወሰደችው የአንድ ወገን እርምጃ በመጀመሪያ በሱዳን ከዚያም በግብጽ ላይ የውሃ መጠን በመቀነስና ሰፊ መሬት በጎርፍ በማጥለቅለቅ ከፍተኛ አደጋ ማድረሱን ያለፉ ተሞክሮዎች ያሳያሉ በማለት በሚኒስትሯ በኩል የወቀሰች ሲሆን የግብጽና የሱዳን እጣ ፈንታ የተሳሰሩና ጥቅሞቻቸው የማይነጣጠሉ በመሆናቸው የኢትዮጵያ የአንድ ወገን ፖሊሲ ሊቀጥል አይችልም ሲሉ በድር አብደላቲ አሳስበዋል። የሁለቱም ወገኖች ቅንጅት በየዕለቱ በከፍተኛ ባለስልጣናት ደረጃ እንደሚከናወን ገልጸው ግብጽና ሱዳን እርስ በርሳቸው ስትራቴጂያዊ አጋር ናቸው ሲሉም አወድሰዋል። የኢትዮጵያ መንግስት በርካታ ጊዜ የግብጽን ትችቶች እየመለሰ ሲሆን ከአንድ ወር ገደማ በፊት የኢትዮጵያ የውሃና ኢነርጂ ሚኒስቴር ያወጣው መግለጫ ላይ ኢትዮጵያ በአባይ ውሃ የመጠቀምና የውሃ ፍላጎቷን የማሟላት መብቷን በጫና ወይንም በዛቻና በማስፈራራት የምታቆም አይደለችም ብሎ ነበር። ግብጽ በሌሎች የአፍሪካ ግጭቶችና ቀውሶች ውስጥ በመጠንሰስና በቀውሶች ውስጥ በመሳተፍ ሲያሻት ደግሞ በሸምጋይነት ለመፍታት ትሳተፋለች በማለት የከሰሰው መግለጫው ግብጽ በሌሎች የአፍሪካ ጉዳዮች ውስጥ የለመደችውን በናይል አጀንዳ ላይ ማድረግ አትችልም ማለቱም ይታወሳል። የኢትዮጵያ መንግስት የናይል ጉዳይ መፍትሄ ሊያገኝ የሚችልበት ብቸኛው መንገድ ከሚመለከታቸው ሀገራት ጋር የቀጥታ ግንኙነትና ውይይት በማድረግ ነው ማለቱም አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።